ውስጥ ኦሮሞ ሌላ ከሌላ ብሔር ጋር መኖር አቅቶት አያውቅም። ከተሞቹን ዝም ብለው ቅድም የጠራዋቸውን ተለቅ ያሉትን ብቻ ሳይሆን የመንደር ከተሞች ጭምር ይድነ ሂርና ዶባ ምናምን ድረስ ማለት ነው ስማቸው ብዙም አይታወቅ መንደሮች ውስጥ ኦሮሞ ከሌሎች ብሔሮች ጋር መኖር አቅቶት አያውቅም። ያልኖርበትም ዘመን የለም። ኦሮሚያ ሌሎች የሌሉበት ከተማ አይደለም አገር አይደለም። ከዚህ አንፃር የኛ ብቻ ነው የሚል ስሜት የለው። ነገር ግን በቃለ ጉባኤዎቹን ካስተዋልክ ክርክሩን ካስተዋልክ የኦሮሞ መሆኑ ምንም ጥያቄ አልነበረው በዛ ውስጥ። ከዚህ አልፎ እንዲያውም የኦሮሞ ስለሆነ ቶታል የሆነ ሪሜኪንግ የሚፈልጉ ሰዎችም ነበሩ ያልኩ ነው። ሐውልት ይነቀል ምናምን ይያሉ በዛ ጊዜ ኦሮሞ ነው እንዲያውም በዲፊውዝ አድርጎ ነገሩን ያለፈው። ኦሮሞው ሌንጮ ለታ ማለት ነው እንደ ሰይጣን የሚያዩት ሌንጮ ለታ። እነ ብርሃኑ ሌንጂሶ የህግ መሰረት የለውም የሚሉት ይሄ አሳፋሪ ነው። አንደኛ ህጉ ያው ግልጽ ነው። ሁለተኛ ነገር ባይኖረው እንኳን እንደ አንድ እንደ የኦሮሞ ድርጅት እንደ ቀድሞ የኦሮሞ ታጋይ በተለይም ደግሞ ከቱለማ ኦሮሞ የተወለደ እንደመሆኑ እሱ በክርክ በኤሮ እንቅስቃሴ ወቅት እኔ የኔ ነው እንደውም ከሌሎቻችሁም የበለጠ የሚል ሰው ነው። እኮ የፊንፊኔ ልጅ ነኝ ቱሉ ቦሎ ነው ያደግኩት ምናምን የሚል ልጅ ማለት ነው። እሱ ህጉ እንኳን እንደዛ ባይል ታሪኩን ያውቃል። የማያውቅ ልጅ አይደለም፣ ያላነበበ ሰው አይደለም። የኢትዮጵያኒስት ጽሁፎች ምን እንደሚሉ ያውቃል። ስለ ከተማው ማንነት እሱ የቤተሰቦቹን ታሪክ ያውቃል። መሆን አለበት ብሎ ይከራከራል እንጂ ህጉ እንኳን ካላለ መስተካከል አለበት ብሎ ይከራከራል እንጂ አረ እንደውም ህጋዊ መሰረት የለውም እንደውም ነች የሚለው የኦሮሚያ ክልል ህገ መንግስት መሻር አለበት መቀየር አለበት ብሎ ኦሮሞን ለማረም መጣር ይሄ again የኦሮሞን ጉዳይ የፖለቲካ ተራ የፖለቲካ ሸቀጥ የስልጣን ማቆያ ልወደድ ባይነት ነው። ኦፖርቹኒዝም ይባላል በእንግሊዝኛ ልወደድ ባይ እና እኔ ሲቪላይዝድ ሆንኩ የሰለጠንኩ ከራሴ መብት የዘለልኩ ለሌሎቻችሁ ማስብ ኦሮሞ ነኝ እና አትፍሩ እኔ እናንተን ይሆንኩ ኦሮሞ ነኝ የማለት ነገር ነው። ይሄ በታሪክ ያስጠይቃል። በነገራችን ላይ ኦፒዲዮ ጎበና ምናምን እየተባለ ብዙ ይወቀሳል። ግን እንደነዚህ አይነቶቹም የወደፊቱ ተወቃሽ ሆኖ ይቀጥላሉ እና ይሄ ያሳፍራል። ባይሆን እንኳን ህጉ ባይል እንኳን ማለት ነው። እኔ ያለው ለምሳሌ ስትራቴጂክ አምቢጉቲውን ነግሬያለሁ። ግን የኦሮሞ ነች ማለት ሲገባው በኦሮሚያ የምትገኝ በመሆኗ ተከባይ ያለች በመሆኗ ማለቱ ኦኬ በቂ አይደለም። እሱ ህገ መንግስቱ ሲሻሻል መሻሻል ያለበት ነው። የኦሮሞ ነች ማለት አለበት። ኦሮሞ ነች ማለት ኦሮሞ ይግዛ፣ ኦሮሞ ያስተዳድር፣ ሌላው ሰው አይኑር ማለት አይደለም። ምንም አይገናኝም ከዚህ ጋር። እንደሱ ካልን ከአዳማም ሌላው ህዝብ ይውጣ፣ ከአሰላም፣ ከጎባም፣ ከሮቤም፣ ከሻሸመኔም፣ ከሂርናም፣ ከዶባም ከምንም ማለት ነው አላልንም እኛ። እንደዛም ሚል አሰራርም ሳይንስም ጉርብትናም የለም። እኛ በመልካም ጉርብትና ከሌሎች ጋር በሰላም የሚኖር ህዝብ ነው የኛ ህዝብ። ስለዚህ እንደዚህ ያለ ንግግር መናገር ተራ ሸቃጭነት ነው። በነገራችን ላይ አንተ ልታስደስታቸው ብለህ ይሄን የምትነግራቸው ሰዎች ያውቃሉ እውነቱን፣ ይስቁብሃል እንጂ አይወዱም። ይሄ ነው የሚያሳፍረው ነገርና ይሄ የኦሮሞ ጠልነት እና የብሔር ብሔረሰቦችን የሌሎቹን ኢትዮጵያውያን የኢትዮጵያ ኢምፓየር ሰብጀክቶችን መጥላት ነገር የተለመደ ነውና ቴዲ አፍሮ የመጀመሪያ ጊዜው አይደለም ይሄን ሲል። ዛሬ ኦሮሞማ ነው ቢሆንስ ታዲያ ኦሮሞማ ዶሚኒ ሀገሩ እኮ ነው፣ ኦሮሚያ እኮ ነው ሀገሩ። ቢሆንስ ግን አይደለም። ይሄው ኦሮሞዎቹ የኦሮሞ ባለስልጣናት በፍጹም ፊንፊኔ የኦሮሚያ አይደለም እያሉ የማሉ እየተገዘቱ ነው። ግን ቢሆንስ አይ እንደው ሆኖ እውነት ሆኖ ቢሆንስ በአገሩ ማለት እሺ ኦሮሞ እና የኦሮሞ ማንነት
ሁላችንም ኢትዮጵያዊነን ነው አይደለም የሚሉት እና በነቴዲ ትርክት ማለት ነው። ታዲያ ኦሮሞማ ምን ችግር አለው? ኢትዮጵያ ባህል አንዱ አይደል እንዴ? በእነሱ ትርክት ራሱ ማለት ነው። ይሄ በሽታ ነው። ይሄ ሲሪየስ የሆነ በአማርኛ የውስጥ ደዌ የሚሉት ማለት ነው። የማይታይ በፊት በጣም ግን ከውስጥ የሚገልህ በሽታ ነው። ከዛ በላይ ማለት አልፈልግም። ግን ዛሬ ኦሮሞማ ይላሉ ስልጣን ያለውን ቡድን ለመቃወም። ትናንትና ትግሬዎቹ ነበሩ እኮ እንደዚህ የሚባሉት። ያኔም ከተማውን እኮ እነሱ ተቆጣጠሩት። ትግርኛ ነው የሥራ ቋንቋው፣ እዚህ ቢሮ ስትሄድ እንደዚህ ነው እንደዛ ነው ይባል ነበር። ኦብቪየስሊ የትግሩማ መንግስት ስለሆነ አይደለም፣ የብሔረሰቦች ጥላቻ ስላለ ማለት ነው። ከአማርኛ በቀር ሌላው ትክክል አይደለም። ኢሚግሬሽን ቢሮ ስትሄድ፣ ቴሌኮሙኒኬሽን ስትሄድ፣ ስትሄድ ትግርኛ እኮ ነው የሚናገሩት። ቀበሌ ምናምን ስትሄድ ትግርኛ ነው እኮ የሥራ ቋንቋ ወይም የትግርኛ አክሰንት ነው ተብሎ ትልቅ ጥፋት ወንጀል በቃ የሆነ ነገር እና ታዲያ ምን ችግር አለው? አማርኛም አለ አይደል? እኔ አሁን ሁሌ የምለው አማርኛ ሳልሰማችሁ ኦሮምኛ በዛ እኮ ምናምን ኦሮምኛ የሚናገሩ እዚህ ኦሮምኛ ይናገራሉ እና ሌላስ ቋንቋ አልሰማችሁ? አስተማሪ ሆኜ ወደ ዩኒቨርሲቲ 6 ኪሎ ማለት ነው ከዋናው ግቢ ከዋናው በር ወደ ሎ ስኩል በሚሄደው ወደ ፖስታ ቤቱ አካባቢ ጋር ስደርስ ልጆች አሉ እዛ ግቢ ውስጥ ያሉ ኦሮምኛ የሚናገሩ እዛ ጋር አሉ። ሌሎች ያኛው ልጆች 2-3 ከሆኑ እንደዚህ ያወራሉ። አንዳንዶቹ የኦሮምኛ የሚናገሩት ኦሮምኛ ትግርኛ የሚናገሩት ልጆች ካምፓስ ውስጥ ለመግባባት ብቻ ሳይሆን ፖለቲካል ስቴትመንት ለማድረግም ነው ጮክ ብለው ሆን ብለው እየተላፉ ምንም እያሉ ያወራሉ። እና አንድ ከኔ ጋር የሚያስተምር ትልቅ ሰው ዲን ሁሉ የነበረ ባንድ ወቅት ከሲቪል ሰርቪስ ኮሌጅ ትልቅ ሰው ነው፣ የአማራ ክልል ሰው ነው። አብረን እንሄዳለን እና በር ላይ የሆኑ ኦሮሞ ልጆችን ሰማ። ገና ከውጪ የሆኑ አኝዋክ ልጆች የሆኑ ሲጠራሩ ነው፣ ምንም ሌላ ነገር የለም። አየ ወደ ኬኔዲ መግቢያው አካባቢ ጋር ደግሞ ኦሮምኛ የሚያወሩ ልጆች ሰማ። ወደ ጂ ሴንተር መቃረቢያ ላይ ወደ ፖስታ ቤት አካባቢ ወደ ሎ ስኩል ወደምንሄድበት ጋር ስንደርስ ትግርኛ የሚያወሩ ከሩቅ ማለት ነው እየተነጋገሩ መጣው በቃ ምናምን የሚባባሉ ሰዎች ሰማን አለኝ። ወደ ዛስ በቃ እኮ የኦሮሞና የብሔር ብሔረሰቦች ሆነ ብሎ ሳቀ። አይደል? ይገርማል። ምን ይገርማል? እስካሁን አማርኛ ሳልሰማህም አልኩ። እስካሁን ይሄ ሁሉ ስትመጣ እነዚህን ሁሉ ሰምተሃል፣ ልክ ነው። አማርኛ ሳልሰማህም ስለው ዝም አለ። ጸጥ ብለን ሄደን ወደ የክላሳችን ገባን። ከዛ በኋላ በዚህ ጉዳይ ማልተነጋገርንም እስከ ዛሬ ድረስ ማለት ነው። እና ይሄ አይታያቸውም የነሱ እኛን ወደ ዳር ገፉን ምናምን ኢትዮጵያዊነት ሊያስተምሩን ይሞክራሉ። አግኝታው ነው እንዴ ታዲያ? ኢትዮጵያዊ አይደሉም የኢትዮጵያ ጠላት ናቸው የሚባል ሰው ተመልሶ ኢትዮጵያዊነትን ወስዶ ኢትዮጵያዊነት ሊያስተምር ከጀመረ ማጨብጨብ ነበረበት፣ መዝፈን ነበረበት። ፀሐይ ወጣች ብሎ በኢትዮጵያ ላይ ኢትዮጵያ ፀሐይ ወጣች ብሎ ማሸብሸብ ነበረበት። ግን በፍቅር ስም ጠሩንና መሃል ገብተው እኛን ወደ ዳር ገፉን። እነማን ናቸው መሃል የገቡ? በማንና በማን መካከል ነው መሃል የገቡት? ምን ልልህ ብዬ ነው፣ ኢምፓየሩ ዛሬም ዳር አለው፣ የዳር ሀገር አለው። ስለዚህ ኦሮሞ እና ሌሎች የኢትዮጵያ ብሔሮች በዛ ከተማ ውስጥ ድምጻቸውም ሊሰማ አይገባም። በሀገሪቱም ላይ ሊናኝ አይገባም። ማንነታቸው የነሱም ፖለቲካ ሊሰማ አይገባውም። መናገር ቴዲ አፍሮን አልሰማሁትም። አንዳንድ ግጥሙን ሰዎች ወዲያ አድርገው ክሊፕ ስክሪንሾት አድርገው ግጥሙን ሊሪክሱን ልከውልኝ ነው ያየሁት። አልገረመኝም። ከዚህ የተሻለም አልጠብቅም፣ የተለየም ነገር አልጠብቅም። እንደዚህ ማለታቸው የተጠበቀ ነው። የፊንፊኔ ጉዳይ ከኢምፓየሩ ችግሮች ተለይቶ ለብቻው የሚፈታ ነገር አይደለም። ማለት አሁን እንደ አንድ የኦሮሞ ፖለቲካ ብሔሮች ኃላፊነት እንደሚሰማው
ባይ ዘ ዌይ ሌላ እንትንም ኮፍያም አለኝ የብሔሮች አጋርነት ድርጅትም የተወሰነ ጊዜ አሰባሳቢና መሪ ነበርኩ እና ከዛ አንፃር ማለት ነው ለሁሉንም በሚመለከት ኃላፊነት በተሰማው መንገድ መስተካከል ያለበት ይስተካከል ከተባለ እንደ ኦሮሞ አክቲቪስት ሳይሆን ማለት ነው የፊንፊኔ ጉዳይ ከሌሎች ቋጠሮች ከኤምፓየሩ ቋጠሮች ጋር ተያይዞ የሚፈታ እንጂ ብቻውን የሚፈታ አይሆንም ሰው በመጀመሪያ በእኔ እምነት ኤምፓየሩ በኃይል የተዋቀረ በኃይል የተያዘ በኃይል የተጠበቀ ስለሆነ ኤምፓየሩ ከብረት ነፃ መውጣት አለበት የኤምፓየሩ ፖለቲካም ከብረት ነፃ መውጣት አለበት ምን ማለት ነው በጉልበት ሳይሆን ቤቱ መጠበቅ ያለበት አንዱ ጠባቂ አንዱ አፍራሽ አንዱ ባለቤት አንዱ ባዕድ የሚሆንበት ሳይሆን ሁሉም ሰው በፈቃደኝነት የኔ ሀገር ነው ብሎ ተቀብሎት ከሌሎች ጋር ደግሞ በመልካም ጉርብትና የመኖር ፍላጎት አሳይቶ እንዲኖር ለማድረግ የኤምፓየሩ ሰብጀክትስ የሆኑ ሁሉ አንዱ የተወሰደባቸው ነገር የወል የማድረግና የወል የማድረግ ስልጣን ፖለቲካል ኤጀንሲ ስለሆነ ያንን ኤጀንሲ መመለስ ያስፈልጋል ይሄን ማድረግ የሚቻለው የህዝቦች ፈቃድ እንዲገለጽ በማድረግ ነው የራስን እድል በራስ የመወሰን መብት እንዲጠቀሙ በማድረግ ሶ ባጭር ቋንቋ ምን ማለት ነው ህገ መንግስቱን በተገቢው መንገድ በተግባር በስራ ላይ በማዋል once and for all የማንነት ጥያቄ የኢትዮጵያዊ ዜግነት ጥያቄ ከኢትዮጵያ ጋር መሆን ፈልጋለሁ የተነጠቀው መሬት መነጠቁ ግፍ ነው ግን ደግሞ የተነጠቀው ሁኔታ ውስጥ አስተካክዬ ልኖር እችላለሁ ወይም አልችልም የተነጠቀው ይመለስልኝና የራሴን ሀገር መሰረታለሁ የሚልበት እድል ለብሔሮች መሰጠት አለበት መጀመሪያ ይሄ በፈቃደኝነት ምናልባት ብዙ ጊዜ ደጋግሜ ብያለሁ ምናልባት አጫሉ እስከሚገደልበት ቀን ድረስ ምናልባት የብሔሮች የራስን እድል በራስ የመወሰን መብት በተግባር ላይ የሚውል ከሆነ ሁለቱም ወገን ከኢትዮጵያ ጋር እንኖር የሚለው ከኢትዮጵያ ውጪ የራሳችንን ሀገርና እድልን መስረት እንፍጠር የሚለው እርን ማድረግ አለበት ያንን ከኦሮሞ ህዝብ አሳምኖ ድጋፍ ማግኘት አለበት ፎር ግራንት በመፈክር አይደለም በተግባር ከኢትዮጵያ ጋር ብትሆኑ ይሄ ይጠቅማችኋል ብሎ ዩኒቲን አትራክቲቭ ማድረግ አብሮ መኖርን የተሻለው አማራጭ እንደሆነ አድርጎ የሚመኙት ነገር እንደሆነ አድርጎ መሸጥ አለበት እንጂ በጉልበት አይደለም አሸባሪ ነህ ጽንፈኛ ነህ የአረብ ተላላኪ ነህ ምናምን አይደለም በማለት ሳይሆን ይው አንድ ላይ ብንሆን እኮ እንደዚህ እናምራለን ይሄ ጥቅም ታገኛለህ ልጆች ይሄንን ያገኛሉ ቋንቋ በኢኮኖሚ ያደግ ትሆናለህ በደህንነት የተሻለ ድጋፍ ይኖርሃል ጥበቃ ይኖርሃል ወዘተ ዋስትና ይኖርሃል ነፃነትን የሚፈልገውም ወገን እርን ማድረግ አለበት ነፃ ብትሆኑ እንግዲህ ለወደፊቱ ትውልድ ስለሆነ እንደ አይነት ነገር የምትወስነው ሬፈረንደም ምናምን ስታደርግ ኦኬ አሬንጅድ ሜሬጅ ስለሆነ ለሚቀጥለው ትውልድ ለመጪው ትውልድ ስለሆነ ለነሱ ጭምር ለልጆቻችሁ ይሄን ያገኛሉ በትምህርት ይሄን ያገኛሉ በማህበራዊ ግልጋሎቶች ይሄን ያገኛሉ በማንነትና በባህልና በታሪክ ክብር ይሄን ያገኛሉ ይሄንን አደርግላችኋለሁ በዓለም አቀፍ ደረጃ እንደ አይነት ዕውቅና ይኖራችኋል ይሄንን አድርጌ ታግዬ ይሄን አይነት ጥቅም በዓለም አቀፍ ደረጃ አስገኝላችኋለሁ ስለዚህ እሱ ስለሆነ የሚጠቅማችሁ ለዚህ ምረጡ ለትውልዱ ስትሉ ብለው ተከራክሮ ማሳመን አለበት በመፈክርና በማስፈራራት በዛቻ ሳይሆን በተጨባጭ የሚያስገኘውን ጥቅም ይሄ በካታሎኒያ በስኮትላንድ በብሪትን በብሬክሲት ጊዜ በኩቤክ የታየ ነገር ነው you have to campaign for it earn it ምን ነበር ዛሬ ነገሮች ሳይቀየሩ ማለት ነው before the Rubicon was crossed ማለት ነው ምን ነበር ምናልባት እንዲህ አይነት እድል ኖሮ ክርክር ቢያስፈልግ እኔ ምናልባት ቤት ለቤት እየዞርኩኝ አብሮነት ይሻላችኋል ከኢትዮጵያ ጋር መቀጠል ይሄንን ኢምፓየሩን ትራንስፎርም አድርገን ይሻላችኋል ብዬ ካምፔን የማደርግ ሰው ሆነ ነበር አሁንም እድሉ ከመጣ
አይሰጡም መቼም ይሄን እድል አይከፍትም የኢትዮጵያ ሊቅ ምክንያቱም የህዝብን ፍላጎት መስማት ስለማይፈልግ እድሉ ከመጣ ምናልባትም ለነሱ ስል ማለት ነው እንዴት የሚጠቅም እንደሆነ ካምፔን ላደርግ ይችላል ለኔ ግን የኢትዮጵያ የትራንስፎርም የመደረግ የኤምፓየሩ ትራንስፎርም የመደረግ እድል በማያዳግም የተሰባበረው ያ በእኛ መካከል ያለ ግንኙነት እና ድልድይ የፈረሰው አጫሉን ገላ ኢትዮጵያ አጫሉ ሞቷል ጀዋር ይቀራል ያለች ለታ ምክንያቱም ኢትዮጵያን የኔ ነች እያለ አድዋ የኔ ነው እያለ ደረቱን እየደቃ የሚዘፍን ልጅ ኦሮሞ አገርን ይገነባል እንጂ ያፈርሳል እንዴ ኦሮሞን ብየ ጃራ መሌ ብየ ዲጋሪ ከነጥቃስ ገበሬ ጉዳ ከነረማልጎ ነው የሚለው ልጅ ሲሞት አብቅቷል እሱን መብላቷ ብቻ ሳይሆን ሌላም ይቀረኛል ሌላም አለ የሚቀረኝ ጀዋርን እና ጸጋዬን ምን ሊያደርጉት ነው ይሄ ሀገር ተስፋ የለውም ማለት ነው ወደሚልና ወደ ብሔሮች ፍጹም ነፃነት ጉዳይ ላይ እንድስማማ እንደዚህ የሚሉ ሰዎች ጋር ሪያል ላይን እንዳደርግ አድርጎኛል ናው ኢምፓየሩን ትራንስፎርም አድርገህ የብሔሮችን እድል ሰጣቸው እንዲተነፍሱ ከዛ በኋላ በመተማመን አብረን እንድንቀጥል ከተስማማ የኢትዮጵያ ብሔር ብሔረሰብ ማለት ከተስማማ በፍላጎት ላይ የተመሰረተ መቼም አንዱ አሸባሪ አንዱ ያገር ጠላት ምናምን ላንሆን ቃል አዲስ ቃል ኪዳን እንግባባለን ማለት አይደለህማ ፈልገህ ነው የመጣው በጉልበት ተወረህና ተይዘህ ቋንቋም ተሰጥቶ ሃይማኖትም ተሰጥቶ በዚህ መንገድ ነው አገራችንን እንጠብቀው ምናምን ይያልክ ለጦርነት ብቻ እየተሰበሰብክ ምትጠራ ኦኬ አገር ሳይሆን በብረት የቆመ አገር ሳይሆን በህዝቦች ፈቃድ ላይ የቆመ አገር አንተ ፈልገህ ተጠራርተህ ለወንድሜ ነው ብለህ የምትሞትለት አገር እንዲመሰረት ማድረግ የምትችለው ከዚህ አንፃር ይሄ ከተመሰረተ በኋላ የፊንፊኔ ጉዳይ የባለቤትነቱ ጥያቄ የኦሮሞ ይሆናል ያስተዳደሩ ጉዳይ ዲሞክራሲያዊ ይሆናል መድበለ ህብረ ብሔራዊ ብቻ ሳይሆን ከተማው ፖለቲካው ደግሞ መድበለ ፓርቲያዊ ይሆናል ማለትም ፕሉራሊስት ነው የሚሆነው የባለቤትነትና ያስተዳደር ጉዳይ የተለያየ ነገር በፊንፊኔ ጉዳይ ባለቤትነት የነባሩ ህዝብ ነው ሜልበርን የኩሊን ኔሽን ነው ይሄ አካባቢ በትሊስት አስተዳደሩ ግን የከተማው ህዝብ በፈቃዱ የመረጠው ፖለቲካ ፓርቲ ወይም ግለሰብ ነው ኦኬ እሱ ደግሞ የዜጎችን መብት የሚያከብር የቡድኖችን መብት የሚያከብር አስተዳደር ስለሚሆን ምንም አይነት ግጭት አይኖርም ነገር ግን የኃይል ተግባርና ህዝቡ ለአንዴና ለመጨረሻ ጊዜ ሐሳቡን ያለ መግለጹ ነገር መኖሩ በኢምፓየሩ ባለቤቶች ዘንድ ሌላው ከመጣና ስልጣን ከያዘ ይገነጥለዋል ይወስድብናል በኢምፓየሩ ሰብጀክቶች ዘንድ ደግሞ እነከሌማ እኛን ከዛ ለመጥረግና ለማጥፋት ስማችንን ለመቀየር ከኛ ግዛት ውጪ ለማድረግ ሌት ተቀን እየሰሩ ነው ብሎ ወድሮ እንዲቀመጥ ነው የሚያደርገው ቁርሾ ይዞ ይሄ እንዳይሆን መጀመሪያ የብረትን ሰንኮፍ ከፖለቲካ ምህዳሩ ነቅለህ ማውጣት ነው ይሄ ደግሞ የሚሆነው ህዝቦች የራሳቸውን እድል በራስ በመወሰን ከተንቀሳቀሱ ነው የህዝቦችን ፈቃድ ተቀበለ ከዛ በኋላ ከተማ የትኛውም አካባቢ ማለት ነው የባለቤትነት ጥያቄ በታሪክ በካርታ በምን የሚወሰን የባለቤትነት ጥያቄ ሌላ ነው ያስተዳደር ጥያቄ ሌላ ነው ይሄ ሁሉ ህገ መንግስታዊ መንገድ አለው የሚፈታበት ቀላል የሆነ ማለት ነው በሌላ ቋንቋ ባጭሩ ብዙ ህጸጾች ያሉት እንደሆነ ይሄን ህገ መንግስት ከኔ በላይ የተቸ የለም አሁን ያለው እንኳን ህገ መንግስት በትንሹ ወደ ተግባር ቢገባ ምናልባት የከተማው ችግር ከኢምፓየሩ ሌሎች ቋጠሮች ጋር የተወሰነ ያልከው እኔ ፖለቲከኛ አይደለሁኝም እኔን የሚመራኝ የፍትህ ጥያቄ ነው ፍትህ ያለበት ቦታ ነው መዞረው የማንንም ህዝብ ጥያቄ የፖለቲካ ሽቀጥ ማድረግ አልፈልግም የማንንም ህዝብ ጥያቄ ፍትሃዊ እስከሆነ ድረስ ደግፋለሁ ፍትሃዊ ያልሆነ የእብሪት ፖለቲካን እቃወማለሁ ይሄ ጥሩ ፖለቲከኛ ያደርገኝ ኢትዮጵያ ውስጥ
የቅድመ ፖለቲካ የሆኑ የፍትህ ጥያቄዎች አሉ ነው። ቅድመ ፖለቲካዊ የሆነ ለፖለቲካ ትርፍ የማይውሉ ለፖለቲካ ሸቀጥነት ግብአት የማይሆኑ ጥያቄዎች አሉ። እነሱን ጥያቄዎች መፍታት ፖለቲካው ጤነኛ እንዲሆን ያደርገዋል። ከብረት፣ ከጥርጣሬ፣ ከጉልበት፣ ከባለጊዜነት፣ ከተረኛነት ነፃ ያደርገዋል። ይሄ እንዲሆን መጀመሪያ የፍትህ ጥያቄዎችን የባለቤትነት ጥያቄ የታሪክ የፍትህ ጥያቄ ባለቤት እነከሌ ሆኑ ማለት ይሄን ሌሎች አይኖሩም ማለት አይደለም። የአስተዳደር ጥያቄና የባለቤትነት ጥያቄ ለዩ። ይሄን ድሮም ለኦፒዲዎቹ ስላቸው የነበረ ነገር ነው። የልዩ ጥቅም ጉዳይ በነገራችን ላይ በእነሱ ጊዜ ተነስቷል። በ2001 ተነስቷል። ኦኬ፣ በ2005 ደግሞ ተነስቷል። በ2003 ከአዲስ አበባ ይውጡ ሲባል ተነስቷል። እንዴ ልዩ ጥቅም የሚባለውን እንኳን ሳይተገበር ብላ ሂሩት ቢራሳ ጠይቃለች አይን በፓርላማ አርመንበ ነው። እና ልዩ ጥቅም ምንድነው? ሰርታቸው አምጡ እና አባይ ፀሐይ ካስታወስ ከአዲስ አበባ ውጡ ሲባል ኦፒዲዮ ተቃውማ ነበር። በአቅሟ ኩማ ነው ሞርመ ምጭሬ ይዟቸው የገባው ማለት እና ግን ጥያቄ አንስተዋል። እኔ ተማሪዎች ነበሩ ማታ የዲፕሎማ ፕሮግራም ይማራሉ እኔ ጋር እዛ ሲወያዩ ያሉትን መጥቶ እኔ የህገ መንግስት ክላስ ደግሞ ይጠይቁኝ ነበር። እና ልዩ ጥቅም ምንድነው ስንል ሰርታቸው አምጡ ምን እንደሆነ ያንን ልዩ ጥቅም ተባለ እና እስቲ በዚህ ጉዳይ ላይ ተብሎ በሚነሳ ጊዜ ሁለት ነገር መለየት አለባቸው። አንደኛ የባለቤትነት ጥያቄ አለ፣ ሁለተኛ የአስተዳደር ጥያቄ አለ። ሁለቱ የተለያዩ ናቸው። የአስተዳደር ጥያቄ የፖለቲካ ጥያቄ ነው። እንዴት ይተዳደር? የባለቤትነት ጥያቄ ግን የታሪክ፣ የማንነት፣ የባህል፣ የነባርነትና የመጥፋት የዚህ ጉዳይ ነው። እሱ ስር ነቀል የፍትህ ጥያቄ ነው። እሱ ጥያቄ ካልተፈታ የፖለቲካ ለዚህ እኮ ነው የአዲስ አበባ መስተዳደር የሚባለው ነገር ኢንቪዚብል ነው፣ አይታይም። ማንም ሰው እንደ መንግስት ቆጥሮት አያውቅም። ፌደራሉ ነው አዲስ አበባና ፌደራሉ ልዩነት የለውም። ባይዘው አዲስ አበባ መስተዳደርና ምንም ኦኬ። ፖሊሶቹ ምናምን ካያቸው የፌደራል ፖሊስ፣ የአዲስ አበባ ፖሊስ፣ ከአዲስ አበባ ፖሊስ የይስሙላ ጁሪስዲክሽናቸው ላይ ብዙም አይደለም። እንደ አስተዳደር ትርጉም የለሽ የሚሆነው ለምንድን ነው? ኢምፓየር ነው እና በህዝብ ፈቃድ ላይ ተመሰረተ አይደለም። የአስተዳደሩ ጉዳይ ትዝም አይልም። አዲስ አበባ ውስጥ ፖለቲካ የለም። ለምሳሌ አስተዳደር ጉዳይ የፌደራሉ መንግስት ፖለቲካ ነው የሚቃኝ። እነዚህ ነገሮች መለየት አለብን። ያኔም ስንል ነበር፣ በቄሮ እንቅስቃሴ ጊዜም ስንል ነበር፣ አዲስ ረቂቅ አዋጅ በተዘጋጀም ጊዜ ስንል ነበር። የባለቤትነትና የአስተዳደርን ጥያቄ ለይታችሁ የፍትህ ጥያቄውን በባለቤትነት ጥያቄ ጋር ያይዛችሁ መፍታት። እሱን ካልፈታችሁ የአስተዳደር ጥያቄው ፖለቲካው እንደተተራመሰ ይኖራል። ማንም ሰው አሁን ሁሉ ጊዜ አዳነች አቤቤ የአዲስ አበባ ስነ ልቡና አይላትም። ታከለውም የአዲስ አበባ ስነ ልቡና የለው። ነው ብርሃንን የሚባል ሰውዬ ነበር አንድ ጊዜ ቅንጅቶች ከተማውን አልቀበልም አሉ ተብሎ የተሾመ ሰው ለጊዜው ነው። እንደዚህ የሚባል ነገር የሚመጣው ማንም ሰው ተቀብሎት አያውቅም ማለት ነው። የፍትህ ጥያቄው ስላልተመለሰ በዚህ በአስተዳደሩ ጉዳይ ላይ ማንም ሰው ተቀባይነት የለው እና እሱ እንዳይዋከብ ለማድረግ የፍትህን ጥያቄ የባለቤትነትን ጥያቄ መልስና ከዛ በኋላ የአስተዳደር ጥያቄ የዲሞክራሲ ጉዳይ ነው፣ የፖለቲካ አስተዳደር አሰራር ጉዳይ ነው። እዛ ላይ ፖለቲካሊ መለያየት እንችላለን። ኢትዮጵያ ኢምፓየር ነች። ኢምፓየር ማለት ምንድን ነው? በመስፋፋት በወረራ በነጠቃ የተያዘ አገር እንደ የአንድ አገር ክፍል ተደርጎ ሲታይ ማለት ነው። ኢትዮጵያ ዛሬ ያለችው ኢትዮጵያ አሁን የአሁኗን መልክ የያዘችው 1900 አካባቢ ነው። ከ1897 እስከ 1906-07 ድረስ በተደረጉ ዓለም አቀፋዊ ስምምነቶች ነው። በነገራችን ላይ የኢትዮጵያ ኢምፓየር ከውስጥ አይደለም የተሰራው ከውጭ ነው ማለት ድንበሩ ማለት ነው። ድንበሩ ካርቭ አውት የተደረገው በህገ መንግስት አይደለም የጸናው፣ መጀመሪያ በዓለም አቀፍ ስምምነት ነው። በሰሜን ከጣሊያኖቹ ጋር፣ በምዕራብ ከእንግሊዞቹ ጋር፣ በደቡብ ከእንግሊዞቹ ጋር፣ በደቡብ ምስራቅ ከሶማሌ ጋር፣ በጣሊያን ጋር፣ በምስራቅ ከፈረንሳይ ጋር በተደረጉ ስምምነቶች ነው ድንበሩ ዛሬ ያለው መልክ የተፈጠረው። ህገ መንግስት ይሄ ነው ድንበራችን ከማለቱ በፊት ህገ መንግስት ራሱ ሳይኖራት ከቅኝ ገዢ ኢምፓየሮች ጋር በተደረገ ድርድር ካርቭ አውት የተደረገው አንደኛ።
ሁለተኛ አሁን የያዘውን ቅርጽ እንዲስ ከ1880ዎቹ ጀምሮ እስከ 1900 ድረስ ከባድ መራራ የመስፋፋት የወረራ የነጠቃ ጦርነቶች ተደርገዋል። እነዛ ጦርነቶች ያለ ተቃውሞ አልተደረጉ። ኢምፓየሩ ሲፈጠር ኢትዮጵያ ሌሎቹ ህዝቦች በፈቃዳቸው የኢትዮጵያ አካል አልሆነም። በደም ነው። ፕሮፌሰር ላጲሶ ዴሌቦ ይሄ የደም መሬት ነው ይላል። ደም ነው፣ ቀውስ ነው የፈጠረው ይላል። ሰሞኑን ፕሮፌሰር ኃይሌ ገሪማ ብዙ እሳተ ገሞራ የፈጠረው ሀገር ነው ሲል ሰምቻለሁ። አይ ቲንክ እሳተ ገሞራ የፈጠረው መሆኑ የጦርነትና የደም አበላ የፈጠረው ሀገር ነው ማለት ከሆነ ሪቻርድ ሪድ የሚባል ምሁር እንደሚለው ስቴት ኦፍ ቫዮለንስ በኃይል ተግባር የተቋቋመ እና የሚጠበቅ ሀገር ነው ለማለት ከሆነ ይመቸኛል። አንዳንድ ነጥብ ላይ ማልስማማው አለ ከፕሮፌሰር ገሪማ ጋር። ነገር ግን በደም ነው በኃይል ነው እንጂ አንዱም በፈቃዱ አድርጎ የኢትዮጵያ አካል የሆነ የለም። ናው ዛሬ ኢምፓየሩ አለ ለማለት እንግዲህ ኢምፓየር ማለት ከአንድ አካባቢ ሌሎች ህዝቦች ላይ ወረራ በማድረግ በመስፋፋት ያንተን የራስህን ስርዓትና ህግ በማቆም መንግስት በማቆም በአንተ ህግና ስርዓት እንዲኖሩ በማድረግ በግዛት ማስፋፋት የሚፈጠር ሀገር ከሆነ ኢትዮጵያ እንደዛ ነው የተፈጠረው። ማንም ሰው ተቃውሞ የለውም። ለዚህ በታሪክ ደግሞ የኢትዮጵያ ኢምፓየር ተብሎ ከ1955 በኋላ በተለይ በህገ መንግስት ከ1931 ጀምሮ በፈረንጅ አቆጣጠር በኢትዮጵያ በ1923 ጀምሮ የኢትዮጵያ ንጉሰ ነገስት መንግስት ኢምፔሪያል ገቨርንመንት ተብሎ ኢምፓየር ሆኖ ነገስታቱ ከበፊት ጀምሮ ንጉሰ ነገስት ኤምፐረር እየተባሉ ሲገዙ እንደነበረ ይሄ ታሪክ ሀቅ ነው። ዛሬ አለ ምንለው ግን ለምንድን ነው ካልክ ካርታውን ተመልከተው ሀገሩ ከዛ ከነበረበት ሁኔታ ተቀይሯል እንዴ? አልተቀየረም። እዛው ነው ያው በኃይል በመስፋፋት የግዛት ጦርነት የተፈጠረ በኃይል በወረራ በነጠቃ የተካተቱና የተከማቹ ሌሎቹ የኢትዮጵያ ህዝቦች እዛው ውስጥ እንደታጨቁ ነው ያለን። አንድም ጊዜ እነዚህ ህዝቦች እድል ፈንታቸውን ኢትዮጵያ ጋር ወይም ከኢትዮጵያ ውጪ እንኑር የሚል እድል ተሰጥቷቸው አያውቅም። አንድም ጊዜ በወቅቱ ሲፈጸም በብዙ ጦርነት በወላይታ በካፋ በኦሮሚያ በተለያዩ አካባቢዎች እየተዋጉ ተሸንፈው እጅግራቸው ተቆርጦ ቤት በላያቸው ላይ ተቃጥሎ ሰብል ተቃጥሎ መጽሐፍቱ ምን ይላሉ? እንደ ገድል ማለት ነው። ይሄን ያህል አረመኔ ይሄን ያህል እስላም ገደልን እግዚአብሔር ረድቶን ኦልሞስት በክሩሴደር ስታይል ማለት ነው። ይሄን ያህል ባሪያ አስገበርን፣ ይሄን ያህል ሀብት ዘረፍን። የኢምፓየሩ መዛግብት ናቸው። በዛ መንገድ ተካተው ህዝቡ ወደ ባርነት ወደ ሰርፍደም መሬቱ ወደ ባላባት እጅ ወይም ወደ ነፍጠኞች እጅ እንዲገባ የተደረገበት ሁኔታ ነው ያለው። እየተቃወመ ነው። አንድም ጊዜ በፈቃዱ አልለቀቀም። አንዳንድ አካባቢዎች በስምምነት እንገብራለን፣ በቃ አትምጡብን፣ አትውረሩን፣ ህዝቡን አትጉዱብን፣ እዛው ባላችሁበት የምትፈልጉትን እንልካለን። ባሪያ ነው፣ የተለያየ ሀብት ነው፣ ማር ነው፣ ከብት ነው፣ ቆዳ ነው፣ ጥጥ ነው፣ ሸማ ነው፣ እንጨት ነው እንልካለን ያሉ እንደ ጅማ እንደ ሌቃ ነቀምት ሌቃ ቄለም ነው እንደነ ሼህ ሆጀሌ እንደነ አንዳንድ ሱልጣኖች የአፋር አካባቢ አሉ። ከዚህ ውጪ በፈቃዱ እነሱም በፈቃድ አይደለም እንግዲህ አትውረሩን አታቃጥሉ ሀገር እኛ የምትፈልጉትን እናመጣለን ብለው የአካባቢው ባላባቶችን ነገስታት ይሄንን ያደረጉበት ሁኔታ በፈቃደኝነት እዛ ውስጥ አልተካተተም። ይሄስ ያንን ብሶቱን ይዞ እየተከራከረ አንድ ቀን ነፃ ይወጣል ልጆቼ
የአባቶቹ ያላገኙትን እድል ያገኛል ብለው በሚጠብቁ ጊዜ እናንተ ዘረኞች ይባላሉ። ለምሳሌ ዛሬ ለምን ኢምፓየሩ እንዳለ ልንገር። የሚኒሊክ ግፈኛ ነው፣ ወራሪ ነው፣ ተስፋፊ ነው። ይሄን ያህል ህዝብ አስገብሯል፣ ይሄን ያህል ሚሊዮን ህዝብ ሞቷል፣ ጨፍጭፏል። ኦኬ ይሄን ያህል ባሮች እሱና ባለቤቱ ብቻ ነበራቸው 70 ሺህ ያህል። ስለዚህ ይሄ ሐውልት ከኛ ግዛት ላይ ይነቀል ስትል እንዴት ሆኖ ተብሎ ዛሬ አብይ አህመድ መንግስት እንዲያውም በዋክስ አድርጎ አዲስ ሐውልት አቁሞለት አዲስ መታሰቢያ ምናምን የነጣይቱ ብጡ የሚቆምላቸው ይቆሙላቸዋል በየቦታው እየተሰራ ነው ያለው። እነሱን የተገዳደሩ ያለቁ ሰዎች ለምሳሌ በአኖሌ ኦኬ በጨለንቆ ሐውልት ሲቆምላቸው የቂም ሐውልት ያቆማሉ መፍረስ አለባቸው የተባለ ዛሬ ነው ዘመቻ እየተደረገ ነው አይደል? ምን ማለት ነው? አይደለም እነዚህ ህዝቦች በፈቃዳቸው ይሁን መካተቱ ምናምን አይደለም። መጨፍጨፋችሁ ትክክል ነው፣ ጨፍጫፊው ይከበራል፣ እናንተ ግን አትታሰቡም። በሞታችሁ ማለቃችሁ መታሰቢያ ሊኖረው አይገባም፣ ቂም ነው የሚያመጣው። ገዳዩ ግን ይከበራል፣ ምክንያቱም እሱ ቂም አያመጣም እየተባለ ነው ያለው። ኢምፓየሩ ያው ነው ዛሬ እየወጋህ ነው ዛሬ። ያንተ ሞት የውሻ ሞት ስለሆነ መታሰቢያ ሊኖረው አይገባም። የኔ መጨፍጨፍ ግን ወደስ ይገባዋል፣ አገር ግንባታ ነው፣ ሊታሰብ ይገባዋል፣ የትውልዱ አእምሮ በዛ መታነጽ አለበት እየተባለ የነገስታት ጉዳይ፣ የጭቆና ጉዳይ፣ የወረራ ጉዳይ እንደ ውብ ተደርጎ በአርት በኪነ ጥበብ ተውቦ እንዲመጣ ኤስቴቲሳይዚንግ ኢምፓየር በሬጌ ታጅሎ ማለት ነው። በሬጌ ታጅሎ ኦኬ አንዴ ባልደራስ፣ አንዴ ኃይለ ሥላሴ፣ አንዴ ጥቁር ሰው እየተባለ ማለት ነው። በየዘመኑ ገዳይ እየተወደሰበት ሟች እየተሰደበበት የሚሄድበት ሀገር ነው። ኢምፓየሩ አሁንም በተለያየ መልክ ቀጥሏል። ተቃውሞ ህዝባዊ ነበር፣ ያልተቀናጀ ነበር፣ ግብታዊ ነበር፣ አንዳንዴም አካባቢያዊ ብቻ መልክ ይኖረው ነበር። በአርሲ፣ በሐረር፣ በቱለማ መሬት፣ በወሎ በተለያየ ቦታ የተለያየ በባሌ፣ በጉጂ፣ በቦረና የነበረው የተቃውሞ ሂደት ኢምፓየሩ በደረሰባቸው ጊዜና ወቅት ነበረ የሚደረገውና በተቀናጀ መንገድ አይደለም፣ አካባቢያዊ መልክ ነበረው። ግን ተቃውሞ ነበር። ያንን ተቃውሞ ያ ሁሉ ሞት ምንድነው የሚያሳየው? በፈቃደኝነት አልተቀበልነውም ይሄን ኢምፓየር ማለት ነው። ዛሬም ኢትዮጵያዊነት የማይቀበሉ ሰዎች አሉ። ዛሬም ኢትዮጵያዊ እኛ ኢትዮጵያችን ምናምን የሚሉ የኦሮሞ አመራሮችን ሲሰሙ የሚደነግጡ ሰዎች አሉ። ዛሬም እንዴት ሆኖ ካፋቸው ወጣላቸው? እኔም እላለሁ የት ጋር ነው እኛ የሆን ነው? እኛ እኮ እነሱ ነን ሁሉ ጊዜ። መቼ ነበረ እኛ የሆን ነው? በየትኛው ስርዓት? አንደኛ ኢምፓየሩ ዛሬ በአደረጃጀት መልክ ካርታውን ተመልከት፣ እዛው ነው ያለው። የፖለቲካ ስርዓቱ የህዝቦችን ፈቃድ ያማከለ አይደለም፣ በጉልበት ነው የቆመው። ዛሬም ዲሞክራሲ ያለ በህግ በ1974 ተሽሯል። የንጉሳዊ ስርዓት ነው የተሻረው እንጂ ኢምፓየሩ አይደለም የተሻረው። ንጉሳዊ ስርዓት ነው የተሻረው። አስተውል። ኦኬ ሞናርኪካል የሆነ ኢምፓየር ሞናርኪው ሲመታበት ሲፈርስ ሚሊተሪ ኢምፓየር ሆነ። በደርግ ወታደር ስለሆነ ማለት ነው። ወታደራዊ ኢምፓየር ሆነ። አመራሩ ነው እንጂ የተቀየረው፣ ስርዓቱ እንዳለ ነው። ድሮም ካርታው ይሄ ነው፣ ቋንቋው ይሄ ነው፣ ኦኬ ግዛቱ ይሄ ነው። አስተዳደር ስርዓቱ በሚኒሊክ ጊዜ የዳር ሀገር ነበሩ ብሔሮች። ኦኬ በኃይለ ሥላሴ ጊዜ ጠቅላይ ግዛት ነበሩ። በወታደራዊ ኢምፓየር ጊዜ ደግሞ እንደ ሶቪየት ሶሻሊስት ኢምፓየር ማለት ነው ክፍለ ሀገር ነበሩ። የዳር ሀገር፣ ጠቅላይ ግዛት፣ ክፍለ ሀገር። ኦኬ
ከዛ በፌደራሊዝም ስርዓት ክልል እዛ ደግሞ ትንሽ ነቃ ሲባል በ2001 ብሔራዊ ክልላዊ መንግስታት ብሔራዊ ማለት ምን ማለት ነው? ኢትዮጵያ ውስጥ ዛሬ ሰው አለ፣ ሰው ነን የሚሉ መፈክሮች ሰምተህ ሰው አለ፣ ኢትዮጵያዊ አለ፣ ከዛ ብሔር ብሔረሰቦች አሉ። ብሔር ብሔረሰቦች ስትል አማራን እያልክ እንዳልሆነ የታወቀ ነው። ሰው ወይም ብሔር ሰው ወይም ኢትዮጵያዊ አለ፣ ዜጋ አለ፣ ከዛ ብሔር ብሔረሰቦች አሉ። ዝም ብለህ ፋና፣ የኢትዮጵያ ቴሌቪዥን፣ ኢትዮጵያ ሬዲዮ የብሔር ብሔረሰቦች ሙዚቃ ሲባል የሙዚቃ ድምጽ የምትሰማው የደቡብ አካባቢ መጥቶ የነዲሽታ ጊና ምናምን አይነት ዜማ ማለት ነው። ዲሽታ ኦፍ ኮርስ ብዙ ተብሏል ዛሬ ሌላ ጉዳይ ነው። የደቡብ የወላይትኛ፣ የዳውሮ፣ የጋሞ፣ የጎፋ፣ የኦሮሞ የምናምን ነው እንጂ ኢምፓየሩ አለ ዳር ሀገር አለ እና ማዕከል አለ። ኢምፓየር የማይመስለው ሰው ለምንድን ነው? ኢምፓየር ለምሳሌ በብሪትን በአውሮፓ ሲታይ ኢምፓየሮቹ ሜትሮፖል አላቸው፣ ፔሪፌሪ አላቸው። ቀኝ የተገዛው ሀገር ሜትሮፖል ማለት ሌላ ቦታ ነው፣ ርቀት አለው። የዋናው ህዝብ የሚባለው ርቀት አለው። ይሄ ግን ጥቁር ሰፋሪ ቅኝ ግዛት ስለሆነ ሰፋሪ ቅኝ ግዛት አብሮ ነው የሚኖረው፣ ሰፍሯል እኮ። ስለዚህ ርቀት የለውም። ገብቷል? በለንደን እና በካልካታ መካከል፣ በለንደን እና በሌጎስ መካከል፣ በለንደን እና በአክራ መካከል፣ በለንደን እና በኪንግስተን ጀሜይካ መካከል ርቀት አለ። በኢምፓየሩ ማዕከል በኢትዮጵያ ግን በኢምፓየሩ ማዕከልና በኢምፓየሩ ተበዳዮች ጭቁኖች መካከል የስፔስ የጂኦግራፊ የመልክዓ ምድራዊ ርቀት የለም፣ አብሮ ነው ያለው። ሰፋሪነት ይሄ ነው። ገብቷል? ይሄ ያሳስተዋል ብዙን ሰው። አንድ ሁለተኛ ቅድም እንዳልኩ እነዚህ ሰዎች ዛሬም ሌላ ናቸው። ገብቷል? ሌሎች ስለሆኑ ነው ብሔር ብሔረሰቦች የሚባሉት። ስም አላቸው። አየህ፣ ኢትዮጵያውያን አይደሉም እነሱ። ኢትዮጵያውያን አይደሉም፣ ብሔር ብሔረሰብ ናቸው። ኢትዮጵያውያን ደግሞ ዘር የላቸውም። አየህ፣ ኢትዮጵያውያን ዘር ለገበሬ ብለዋል። ገበሬ ነው፣ ባላገር ነው። ስለ ዘር አንዱ ብቻ አይደለም ሰውነን። አንዳንድ የሙስሊም አክቲቪስት ነን የሚሉ ልጆችም ረሱል ዘረኝነት ምንድነች ነው? ዘረኝነት የተጠላ ነገር አርገው ይገልጻሉ። ሰውነን ከምንም በላይ ይላሉ። ነው ባንክ ደግሞ እሱን ተቀብለው ሰውነን ይላሉ። አማርኛውን እንኳን በወግ ሳይችሉ ማለት ነው። ማን አይደለህም ማለት ድሮስ ጌታው anyway ሰው አለ፣ ኢትዮጵያዊ አለ፣ ብሔር ብሔረሰቦች አሉ። የታወቀ ነው። ይሄ ምንም በንግግሩም ይታወቃል፣ በባህሉ ሁሉም ሰው ብሔር ብሔረሰቦች እንደዚህ ምናምን። የብሔር ብሔረሰቦች ቀን እኮ አለ ኢትዮጵያ ውስጥ። ምን ማለት ነው? ምን ማለት ነው የብሔር ብሔረሰቦች ቀን? የኢትዮጵያ ቀን ማለት ነው። እንግዲህ ሁሉም ሰው ብሔር ነው አይደል? ዛሬ ብሔር የሌለው ማንነት የሌለው የለም። የኢትዮጵያ ቀን ማለት ነው። ታዲያ የኢትዮጵያ ቀን ለምን አትለው? እንደምታውቀው ኢትዮጵያ የሀገራዊ ቀን የለውም። እንደ ነፃነት ቀን ኢንዲፔንደንስ ዴይ አሜሪካ እንደሚሉት ሰርቫይቫል ዴይ ይሉታል። እነዚህ ሀገር የአውስትራሊያን ኢንዲፔንደንስ ዴይ ነባሮቹ ሰርቫይቫል ዴይ ወይም የወረራ ቀን ማለት ነው። ኢንቬዥን ዴይ ይሉታል። ኮንቴስትድም ቢሆን ሀገራዊ ቀን አላቸው። 14 ጁላይ 14 በፈረንሳይ ብሔራዊ ቀን ነው። ጁላይ 4 በአሜሪካ የነፃነት። ኢትዮጵያ የለውም። ቅዱስ ዮሐንስ የሃይማኖት ቀን ነው። የሃይማኖት ካሌንደር ነው እንጂ ቅዱስ ዮሐንስ የኢትዮጵያ ብሔሮች አይደለም። የሃይማኖት እንጂ የአገርም አይደለም። ቱ ቢ ሆነስት መስከረም 2 ነበረ የአብዮት ቀን ብሎ ደርግ ያወጀው። እሱ እንኳን ገብቶታል የሃይማኖትን ነገር ለመቀየር ማለት ነው። የኢትዮጵያ ቀን አሁንም የተግባባንበት የኢትዮጵያ ቀን የለው። እንደኔ የኢትዮጵያ ብሔር ብሔረሰቦች ቀን የሚባለው ከኢትዮጵያ ከሆኑት ውጪ የሌሎቹ ህዝቦች ቀን መታሰቢያ ነው። ለዛም ነው
ሁሉም ብሔር ብሔረሰብ ልብሱንና ባህሉን ለብሶ አዲስ አበባ ይመጣል ይላል። ሶ ሸማ ምናምን ኢትዮጵያ ነው፣ ይሄኛው ግን የብሔር ብሔረሰቦች። ሶ ኢምፓየሩ it is kicking and alive, it's still there. ሶ ምን ለማለት ነው? ድሮ ዳር ሀገር ነበሩ፣ ኦኬ፣ ከዛ ጠቅላይ ግዛት ሆኑ፣ ከዛ ክፍለ ሀገር ሆኑ፣ ከዛ ክልል ሆኑ፣ ከዛ ብሔራዊ ክልላዊ ሆኑ። ኦኬ፣ ድሮ አረመኔና እስላምና ፈላሻ ምናምን ነበሩ። በአገር ማቅናት ሲባል የኢትዮጵያ መንግስት አገር አግኝ ነው ክርስቲያን ነው። በአረመኔ በእስላምና በፈላሻ ተከባ ተጨንቃ የምትኖር አገር። ኦኬ፣ የኢትዮጵያ መንግስት ያኔ ሚሽኑ ወደ ሌሎች አካባቢ መሄድበት ምክንያት ማስገበር አገር ማቅናት ነው ይላል። አገር ማቅናት፣ ይሄ ደግሞ ማስገበርና ማጥመቅ ያካትታል። ከአረመኔነት ወደ ክርስቲያንነት፣ የክርስቲያን ደሴት ስለሆነ በአፄ ኃይለ ሥላሴ ጊዜ ትንሽ ቋንቋው ተቀየረና ማዘመንና ማዋሃድ ተባለ። ኦኬ፣ ምን ማለት ነው? ያልሰለጠኑትን ህዝቦች ማዘመን፣ እነዛ አረመኔ ነበሩ አሁን በፊት፣ አሁን ደግሞ ያልሰለጠኑ ሆኑ። ሲቪላይዜሽን የማምጣት አገር ማቅናት ነው አሁንም ፖሊሲው። ማዘመንና የተለያየ ቋንቋ ባህል የሚናገረውን ህዝብ አንዴ ማድረግ። ይሄ በነገራችን ላይ ቀዳማዊ ኃይለ ሥላሴ በ1967 የህግ ትምህርት ቤት የመጀመሪያ ምሩቃን ሲያስመርቁ ያደረጉት ንግግር ላይ የሚናገሩት ነገር አንዱ ምሳሌ ማሳያ። በደርግ ጊዜ የአገሩ መንግስት የማስተዳደሪያ ሐሳቡና ትርክቱ ሶሻሊስታዊ ኢምፓየር ነው የሆነው፣ ወታደራዊ ሶሻሊስታዊ ኢምፓየር። መፈክሩ ኢትዮጵያ ትቅደም፣ አብዮታዊት እናት ሀገር ኢትዮጵያ ወይም ሞት። ሞትን ምን አመጣው? እስቲ አሁን ሀገር ይኖራል፣ ባትሞትም ብትሞትም ይኖራል ለሀገር። የት ይሄዳል? ግን አንድነት ወይም ሞት የመባል ያህል ማለት ነው። ሶ ትርክቱ ኢትዮጵያ ትቅደም፣ መፈክሩ ኢትዮጵያ ትቅደም፣ ኦኬ፣ አብዮታዊት እናት ሀገር ኢትዮጵያ ወይም ሞት፣ ሶሻሊስታዊ ትራንስፎርሜሽን ማዘመን፣ ማሳደግ፣ ሶሻሊስት ለውጥ ማምጣት፣ ህብረተሰባዊ ኢትዮጵያን መገንባት የሚል። ብሔር ብሔረሰቦቹ በዛን ጊዜ ምንድናቸው? ኋላ ቀሮች፣ ያልሰለጠኑ ኋላ ቀሮችን ማድረግ ማለት ነው። ወደ ስልጣኔ ብርሃን ማምጣት፣ ያላደጉትን ማሳደግ ማለት ነው። በኢህአዴግ ጊዜ ዳር የነበሩትን ማዕከል ማድረግ፣ the marginal, the periphery to be centered, the oppressed to be liberated. ጭቁኖች፣ ኢትዮጵያ ጭቁን ብሔሮች ነፃ ማውጣት ነው። ነፃ ማውጣት ጥሩ ሐሳብ ነው፣ ግን ነፃ የምታወጣው ሰው ካለ እሱ ያንተ ባሪያ ነው ማለት ነው። በሱ ተርም አይደለም ነፃ የሚወጣው። ነፃነት ይናጠቁታል እንጂ አይሰጥም። ኢህአዴግ ነፃነት ሰጪ ነበር። this was the problem። ለዛ ነው እነሱ ይላሉ እኮ እኛ ከሜዳ ሰብስበን ስልጣን ያዘ ነፃ ያወጣናቸው እንድትዘፍኑ ዘፈናችሁንና ቋንቋችሁን ክልል የፈጠርነው እኮ ምናምን የሚል የእብሪት ንግግር የጀመሩት ነፃ አውጪ ስለሆነ። ነፃ አውጪ ካለ፣ ነፃ አውጪው በህይወት እስካለ ድረስ ነፃ ይወጣ የለም ማለት ነው፣ እሱ ገዣቸው እስከሆነ ድረስ። ምሳሌ ልስጥህ። አንድ ዘመን በ1992 93 አካባቢ የሽግግር መንግስት በነበረ ጊዜ የሰላምና መረጋጋት ምናምን ተብሎ 91 አካባቢ የህወሓት ሰራዊት በየቦታው እንግዲህ ያው ሰላምና መረጋጋት ምናምን የሀገሪቱ ሰራዊት ስለሆነ ተበትነዋል። እና ወላይታ ሶዶ አይ ቲንክ ሁምቦ ምናምን የሚባል አካባቢ ነውና ያወያያል፣ ህዝብ ያወያያል ነበር እየሰበሰቡ የተለወጠውን ሁኔታ ለማስረዳት ምናምን ማለት ነውና ለዚህ ዳገት ነገር ላይ ቆሞ ህዝቡን ያሰብስበው ያወያያልና ያው በትርጉም ነው። እና በትርጉም በቀድሞ ጊዜ እንዲህ ነበረ፣ አሁን ብሔሮች መብታቸውን የራሳቸውን እድል በራስ ተጠቅመው እንደዚህ ምናምን እያለ ያስተምራል ማለት ነው። እየተተረጎመ እያለ ጥያቄ አለ።
ዝም አለ ህዝቡ። ጥያቄ ጠይቁ። የዛን ጊዜ ራዲካል ናቸው መተማመን አለብን ስለሚሉ ጥያቄ ጠይቁ፣ ሐሳብ ግለጹ ምናምን። ዝም አለ ህዝቡ። ከዛ በቃ በጣም ሲያስጨንቃቸው አንድ ሽማግሌ እንዲናገሩ ተባለና ልጄ አሉ ተረጎማል። አሁን እንግዲህ እንደነገርከን እኛ ራሳችንን በራሳችን ማስተዳደር እንችላለን፣ መብታችንን ቋንቋችንን መናገር እንችላለን። አዎ ባህላችንን መጠቀም እንችላለን፣ እንደፈለግን ልጆቻችን በቋንቋችን ማስተምራለን። አዎ እንደዛ ነው የሚሆነው ማለት ነው እያሉት ያሉት። እንዲሆን ነው የምትፈልገው? አዎ እና በራሳችን ልጆች እንተዳደራለን። አዎ ታዲያ አንተ ምን ትሰራለህ? አየህ፣ ነፃ አውጪ ሰልፍ ኢፌሲንግ መሆን አለበት። ነፃ አውጪ ከሆነ የእውነት ልክ ወደዛ ቦታ ካደረሰ በኋላ ህዝቡን መተው አለበት። ነፃ አውጥተኸው እዛው ከቆምክ ነፃ አውጪ አይደለም ማለት ነው። የነፃ ያወጣኸውን ህዝብ እያስገበርከው ነው። የኢህአዴግ መሰረታዊ ችግሩ በፌዴራሊዝሙም ከላይ ወደ ታች መሆኑ ችግሩ ነፃ አውጪ ሆኖ ተቀምጦ እና ደግሞ ያንገበግበዋል። ሲናገሩት እንዴት ይናገሩኛል ብሎ እኛንን ለዚህ ያበቃናችሁ ምናምን ብሎ ይይዛል። ይሄ ነው ችግር የነበረው። እና ያ ሰው ያደረገውን ለምን አልነግረህ? ታዲያ አንተ ምን ትሰራለህ ሲባል ሰው ለለለለ ብሎ አጨበጨበ። ተርጓሚው ፈራና ዝም አለ። ምንድነው ያሉት አለው። አይ ምንም ማይረባ ነገር ነው ያሉት። ምንድነው ያሉት ማወቅ አለብኝ አለ። መናገር አለበት፣ ራሳቸው ደግሞ ይናገሩ ተባለ። አሁንም ሲሉ እንደገና ህዝቡ አጨበጨበ። አንተ ታዲያ ምን ትሰራለህ እዚህ? ከዛ እንደዚህ ነው ያሉት ሲባል አሁን እንደገና ሲባል እንደገና ሰው በቃ ተነስቶ በኃይል ሲያጨበጭብ ሁለት ጊዜ ክላሹን ተኮሰና ጭጭ በሉ አለ። እና ስብሰባውን በዛው በተነው ማለት አረጋጋ። አየህ ነፃ አውጪ እንደዚህ ከተናገርከው ይበሳል። ለዛ ነው ነፃ አውጪነት ትክክለኛ ንግግር አይደለም። ነፃ የሚወጣው ህዝቡ ነው። ስለዚህ ማንኛቸውም የነፃነት ታጋዮችም የሚያደርጉት ህዝብን ያታግላሉና ለህዝቡ ፈቃዱን እንዲጠቀም መብቱን እንዲጠቀም ያበቃሉ እንጂ ነፃ አውጪ ሆነው እንደ ህዝቡ ባለቤትና አባት ሆነው ሊቀጥሉ አይችሉም። ለዛ ነው ነፃ አውጪነት ወደ ኢሚዲየትሊ ወደ የነፃነት ትግል ወደ ህዝብ ፈቃድ መሄድ አለበት ቶሎ ብሎ የምንለው። በኢህአዴግ ዘመን ምንድነው የሆኑት? ኢምፓየሩ ፌዴራሊስት ኢምፓየር ነው የሆነው። ፌዴራሊስት ኢምፓየር ሶሻሊስት ኢምፓየር እንዳለው ፌዴራሊስት ኢምፓየር አለ። ሶቪየት ዩኒየን ሪፐብሊኮች ነበሩት፣ ዩጎስላቪያ ሪፐብሊኮች ነበሩ እና ግን ፌዴራሊስት የሆነ ኢምፓየር ነበር፣ ህብረ ብሔራዊነቱን የተቀበለ። ግን ለምንድን ነው ፌዴራሊዝም ያገለግል የነበረው ካልክ ኢምፓየሩን ለማሰላም ፓሲፋይ ለማድረግ ማለት ብዙ የማንነት ጥያቄ የሀገር ባለቤት ጥያቄ ያላቸው ሰዎች ተረጋግተው እንዲኖሩ ለማድረግ ኢምፓየሩን ለማኖር ያ በፌዴራል ዘመን የነበረ ነው። በኋላ ደግሞ በ2000 በተለይ ይሄ የጸረ ሽብር ጦርነት ምናምን ተጀምሮ በአለም አቀፍ ደረጃ አዲስ ከረንሲ ሲሆን ከ2005 በኋላ ብሔር ብሔረሰቦች ኢትዮጵያን የማይቀበሉ ከሆነ አሸባሪዎች ተብለው ተፈረጁ ማለት ነው። ፉል ሰርክል መጣ። ባርቤሪክ አንሲቪላይዝድ አረመኔ የነበሩት ማለት ነው ወደ ያልቀኑ ያልሰለጠኑ ሆነ በኃይለ ሥላሴ፣ ኋላ የቀሩ ሆነ በደርግና በኢህአዴግም ጊዜ ኋላ ቀር ክልሎች ይባል ነበር። ኋላ የቀሩ በኋላ ደግሞ አሸባሪ ሆነ። ምን ማለት ነው? ሁሉ ጊዜ አዘር ናቸው፣ ሌሎች ናቸው ከመንግስቱ። አየህ፣ ክርስቲያን አለ፣ አረመኔ አለ፣ ኦኬ፣ ማዕከል አለ ወይም ዳር ሀገር አለ፣ የሰለጠነ አለ፣ ጽሁፍ ምናምን ታሪክ ያለው አለ፣ ያልሰለጠነና ታሪክ የሌለው አለ፣ ኋላ ቀር አለ፣ ከኋላ ቀርነት እነሱን ነፃ ለማውጣት የሚንቀሳቀስ አለ፣ ነፃ አውጪ አለ፣ ጭቁኖች አሉ፣ ከዛ ደግሞ ረባሽ አሸባሪ አለ፣ እነሱን የሚያስተዳድር ደግሞ አለ። ኢምፓየሩ የተለያየ መልክ፣ የተለያየ የህግ አቁመና፣ የተለያየ ስም ኖረው እንጂ ካርታው እዛው ነው።
ያዋቀረበት ኃይል እዛው ነው። ኦኬ ቋንቋው ራሱ እዛው ነው። ዛሬም የኢትዮጵያ ኢምፓየር በጉልበት አማርኛና እንዲናገሩ ያደርግ ነበር። አሁንም የኢምፓየሩ ቋንቋ አማርኛና አማርኛ ብቻ ነው። መናገሻው እዛው ነው። በጉልበት ወሮ የያዘው ቦታ ላይ ዛሬም ዋና ከተማ ተብሎ አለ። አንድም ቀን የኦሮሞ ህዝብ አልተማከረም። ሌሎች ብሔሮች ተዋጽኦ አላደረጉም። ኢምፓየሩ መቀመጫ እንዲሆን ኦሮሞ ቢያንስ መሬቱን ሰጠ እንኳን ብትል አልሰጠም፣ ተነጥቆ። ሌሎቹ ግን ቆጥረው ይሄ ነው የኛ የጋራችን መንግስት ብለው ያቋቋሙት አይደለም። በኦሮሞ ደም ላይ በኦሮሞ ህዝብ ነፍስ ላይ መቃብር ላይ ያለ ምንም ጠያቂነት የተቀመጠ ከተማ ነው። ያ ከተማ ደግሞ ጭራሽ ዛሬም እንኳን ስማችሁ እዚህ እንዳይመጣ ባንዲራችሁ እዚህ እንዳይገባ እያለ እየነገራል። ኢምፓየሩ አለ። ኢምፓየሩ እንኳን አሁን በእንግሊዝ ለምሳሌ የብሪቲሽ ኢምፓየር በህግ ፈርሷል የሚባለው በ1945 በኋላ በተለይ ከ1960 በኋላ እስከ 1998 ድረስ ባንኮክ ማነው ታይላንድ ሆንግ ኮንግ እስክትመለስ ድረስ በፈቃደኝነት ነበር የሚለቀው። ኦኬ መሪዎቹን አዘጋጅቶ አስተምሮ አብቅቶ ላንካስተር ሃውስ ጠርቶ ህገ መንግስት ታጽፎ እዛ አገራቸው ላይ ቤት ስቴት ሃውስ ገንብቶ ምናምን አሁን በቅተዋል ሲል ነው ይላካቸው። እነ ንክሩማንም ሌሎቹንም ማለት ይችላል። ለምን ኢምፓየሩን ማስተዳደር ብሪቲሽ ኢምፓየር አልቻለም። ከሁለተኛ ዓለም ጦርነት በኋላ ኢኮኖሚው ስለደቀቀ አስተዳዳሪዎችንም መክፈል ምናምን ስለማይችል ህንድንም ሌሎችንም በየተራ እየለቀቀ መጨረሻ ሆንግ ኮንግ ነው በ1998 የለቀቀው። ዛሬም ያለቀቃቸው አንዳንድ አካባቢዎች አሉ። ነገር ግን የለቀቀው ኢምፓየር እንኳን ማለት ነው ይሄ በቃ አሁን ሌላ መንግስት ናቸው ያለው እንኳን የኢምፔሪያል ኢምፓየር አፍተር ላይፍ ስለሚኖረው ድህረ ህይወት አለ ሁሌ ስለሚኖረው ኢምፓየሩ በምን መልክ እነሱን እንደ አሁንም የተጽዕኖ ክፍሉ አድርጎ ያቆያል። በኮመንዌልዝ አሁንም እነዚህ የሄዱ ሀገሮችን አሜሪካ ብቻ ነው የሌለበት እዛ ውስጥ ኒውዚላንድ አለ። እነዚህን በኮመንዌልዝ ስም ኢምፓየር አፍተር ላይፍ ይኖረዋል። በእንግሊዝ ደግሞ ኢምፔሪያል ስተዲስ ፖስት ኮሎኒያል ስተዲስ የሚለው ነገር የሚያጠናው ምንድነው? የኢምፓየር ውርስ የሆነው ነገር ዛሬም አፌክት ያደርጋል። ከጀሜይካ የመጡ ዊንድ ምንድነው የሚባለው ዊንድ ራሽ ጄነሬሽን የሚባለው ማለት ነው። ከ1954 የመጡ ጥቁሮች እንግሊዝ ሀገር ያሉት ዛሬም እንግሊዛዊ መብት የላቸውም። ከናይጄሪያ ከጋና ከተለያዩ ከካሪቢያን አካባቢ የመጡ እንግሊዞች ናቸው። ያውም በጦርነቱ ተሳትፈው ህንዶች፣ ፓኪስታኖች 60 ሚሊዮን ሰው ገብረው ለእንግሊዝ ጦርነቶች ሲዋጉ ማለት ነው። አንዳንድ ሰዎች ዛሬ ኦሮሞ ኢትዮጵያን ተዋግቶ ያቆየ ነው ምናምን ስለዚህ እንዴት እንደዛ ትላላችሁ ምናምን ይላል። 60 ሚሊዮን የገበረው ህንድ እንግሊዝ የኔ ነው አላለም። ዛሬ አላለም። የራሱ ሀገር ነው የሚሰራው። የሀገሪቱ ህዝብ የእንግሊዝ ዛሬ 60 ሚሊዮን እኮ ቢሆን ነው ከህዝቡ በላይ የገበረው ህዝብ ሌላ ነው። ጋናውያን፣ ደቡብ አፍሪካውያን እነዚህ ናቸው የዘመቱት ለእንግሊዝ። ግን ነፃነታቸውን ጠብቀዋል። እና ግን እንደዛም ሆኖ እዛው አገር ውስጥ ላሉቱ ተቀላቅለው ዜግነታቸውን በደም ገዝተው 3 ትውልድ ኖረው ዛሬም እኩል ስላይደሉ ይሄንን በምንድን ነው የሚያጠኑት? ፖስት ኢምፔሪያል ስተዲስ በሚል ማለትም ኢምፓየር አሁንም አፍተር ላይፍ አለው። ኢምፓየር አፍተር ላይፍ አለው እና ድህረ ህይወት አለው ተጨማሪ በውርሱ በቅርሱ በኩል ማለት ነው። በቋንቋው፣ በባህሉ፣ በስትራክቸሩ፣ በአደረጃጀቱ በብዙ መንገድ እና ደግሞ በኮመንዌልዝ በኩል አንድ ሆኖ አለ። ስለዚህ ኢምፓየር የለም የድሮ ነገር ነው ምናምን እንኳን ለኛ ለእንግሊዝ አልጠፋም። የአሜሪካን ኢምፓየር ይባላል ዛሬ። የአሜሪካ ኢምፓየር ፀሐይ በማጠልቅበት የብሪቲሽ ኢምፓየር ተተክቶ የቀጠለ ነው። ለምንድን ነው የአሜሪካ ኢምፓየር ከሌሎቹ የበለጠ ከጀርመን ከፈረንሳይ የበለጠ ዓለም አቀፋዊነት የያዘው? የብሪቲሽ ኢምፓየር የፈጠረው የቋንቋ አንድነት አለው። ልጅ ነው፣ ወራሽ ነው ይሄኛው እና ያኛው በኢኮኖሚ ሲደክም ይሄ በኢኮኖሚ ስለበረታ ይሄኛው ወራሽ ሆኖ ይሄው የዓለም አስከባሪ ሆኗል። ኢምፓየር የሆነ ጊዜ ብቅ ብሎ የሆነ ጊዜ ጥፍት የሚል ነገር አይደለም። ራሱን ትራንስፎርም እያደረገ
ለማስቀጠል ህይወቱን ለማስቀጠል የተለያየ ስምና ገጽታ ፎርም እየያዘ ይቀጥላል። የኢትዮጵያ ኢምፓየር እንደዛ ነው የሆነው። የኢትዮጵያ ኢምፓየር ግን ከሌላው ለየት የሚያደርገው ምንድነው? ያንንም በጉልበት ነበረ፣ ዛሬም በጉልበት አሸባሪ ነህ ጭጭ ብለህ ትገዛለህ። ይሄ እስር ቤት አይከፈትም፣ የብሔሮች እስር ቤት ነው ብለዋል የተማሪ እንቅስቃሴ ወቅት ሰዎች። ይሄ እስር ቤት አይከፈትም፣ አንቀጽ 39 መሻር አለበት፣ እስር ቤቱ ታፍኖ መቆየት አለበት። በኢትዮጵያ ደግሞ መንግስት ስልጣን የሚይዝ ሰው ሁሉ ጊዜ የእስር ቤት ካቦ ሆኖ መቀጠል አለበት፣ ዘበኛ መሆን አለበት። እዚህ አብይ መጣ፣ መንግስቱ መጣ፣ ጀዋር መጣ፣ ሌላ መጣ፣ ነገ ዘበኛ ነው የሚሆነው። ምክንያቱም ማንም ሰው ልንቀሳቀስ ካለ መተኮስ አለበት፣ አንድነቱን ማስጠበቅ አለብን ስለ ለዛ ነው በማያዳግም የኢትዮጵያ ህዝቦች በፈቃዳቸው ለአንዴና ለመጨረሻ ጊዜ እዚህ ነን ወይ እዛ፣ ሌሎች ነን ወይስ ኢትዮጵያውያን የሚለው ላይ ከወሰኑ ከዛ በኋላ ዘበኝነት አያስፈልግም። ዘበኝነት አያስፈልግም። በህዝብ ፈቃድ ነው የምትተዳደረው። የፖለቲካው ውስጥ የኃይል ተግባር ብረት ከፖለቲካው ውስጥ ተመንጭቆ ይወጣል ማለት ነው። የብረት ሰንኮፍ ከኢትዮጵያ ፖለቲካ ውስጥ እስካልወጣ ድረስ ስለ ፖለቲካው ጤነኝነት ማውራት አንችልም። ለዛ ነው ሄዶ የኢትዮጵያ ፖለቲካ ተመልሶ አረንቋ ውስጥ አንድ ነገር በየዘመኑ ተመልሶ ይመጣል። አንድ ርዕስ ነው ተመልሶ ይመጣው በየጊዜው ምርጫ በደረሰ ቁጥር አንድ አጀንዳ ነው ተመልሶ ይመጣው። የዛሬ 6 ዓመት ስለ ኦነግ ባንዲራ በአዲስ አበባ እናወራ ነበር፣ ዛሬም ስለሱ እናወራለን። የዛሬ 30 ዓመት ስለ ራስን ዕድል በራስ መወሰን መብት እናወራ ነበር፣ ዛሬም ስለሱ እናወራለን። የዛሬ 60 ዓመት የራስን ዕድል በራስ ስለመወሰን እናወራ ነበር፣ ዛሬም ስለሱ እናወራለን። ሁሉ ጊዜ የአንድ ዑደት ውስጥ የምንሽከረከርበት ምክንያት እንደ እብድ ያበደ ሀገር ነው። ደጋግሞ የሚያደርግና ምንም ለውጥ የማያይ ሰው እብድ ነው ይላል አንስታይን። አንድ ነገር እና ተመሳሳይ ውጤት እያየ ተመልሶ የሚያደርግ ሰው እብደት ማለት እሱ ነው። እና ከሩቅ ለማያየን ሰው ከውጭ ሆኖ ለማያየን ሰው በጣም የሚያስቅ የእብደት ስራ ላይ ነው ያለነው። ከዛ ዑደት ውስጥ ለመውጣት እስር ቤቱን ክፈቱ ለማለት ነው የሚቻለው።